ምን ብያችሁ ነበረ? ይህን ወርቅ እንዳይጠፋ ይጠብቀዋል፣ ከሸይጧን ያርቃል የሚል ነበር። አብዛኛው ሰው ያውቀዋል። ወርቅ አንድ ጊዜ ከጠፋ አይገኝም፣ ያው ሰይጣን ነው ይባላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾች ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ፣ ሰላም ለሀገራችን ይሁን እያልኩ ከች ብያለሁኝ። ወደ ቤተሰቦቼ ቪዲዮዬን ላይክ እያደረጋችሁ ጀምሩት ማለት ነው። ቪዲዮዬን እስከ መጨረሻው ስሙት ማለት ነው። ቪዲዮ ስሰራ እስከ መጨረሻው ሰምታችሁ ኮሜንት ጻፉ። ትናንትና አንድ ቪዲዮ ለቅቄ ነበረ። በጣም ያሳቀኝ በጣም የገረመኝ ኮሜንታተሮች በጣም አስቃችኛል ማለት ነው፣ ከሚባለው በላይ ማለት ነው። እና በጣምም ገርሞኛል። አንዳንድ ጊዜ ምንድነው ስንጽፍ መጀመሪያ ላይ የሆነ ቪዲዮ ሰምተን እንኮምታለን እንጂ እስከ መጨረሻው ምንድነው ይሄ መልእክት ብለን አንሰማውም ማለት ነው። እና ሀባይብ እንግዲህ ትናንትና በወርቅ ጉዳይ የተነሳ አንድ ብር አሳይቻችሁ ነበረ ማለት ነው። ወርቁ ጋር የተቀመጠ ያንን እንግዲህ ምን ብያችሁ ነበረ? ይህን ወርቅ እንዳይጠፋ ይጠብቀዋል፣ ከሸይጧን ያርቃል የሚል ነበር ያልኳችሁ ማለት ነው። ያው አንዳንድ ኮሜንታተሮች አስቃችሁኛል። እኔም ፈገግ እያልኩኝ ለነሱም መልስ ሰጥቻለሁ ማለት ነው። መልስ ያልሰጠኋችሁ ደግሞ ግዴታ ቪዲዮ ሰርቼ ማብራራት ስላለብኝ ነው ማለት ነው ሀባይብ። እና በጣም ገርሞኛል ማለት ነው። ለምን እኔ ያልኩትን ሰምታችሁ እናንተ ራሱ በቃ የምትሰጡት አስተያየት ምናምን ነገር ፈገግ ያስብል ነበረ ማለት ነው። እንዴት ብሎ ወርቅን ብሩ ይጠብቀዋል? ብሩ ራሱ እኮ ወረቀት ነው አይደል እንዴ? ሰው ሰራሽ ነው ብሩ ማለት ነው። ሰው ሰራሽ ነው እንጂ እንትን ሌላ ነገር አይደለም። እንዴት ብሎ ብሩን ይጠብቀዋል፣ እንትን ወርቁን ይጠብቀዋል ብላችሁ ታስባላችሁ ማለት ነው። እኔ ፕራንክ ላረጋችሁ ወይም ኮሜንታችሁን ለማየት ለመስማት ነው። ግን የድሮ እናቶች እንዳባባል ይሉታል ማለት ነው ይሄንን ነገር ማለት ነው። ግን የእነሱን ተከትለን እኛም ይሄንን እንደዚህ ነው ማለት የለብንም ማለት ነው። እኔ የእናንተን ኮሜንት ስለምፈልግና ያው መልስ መስጠት ስለምፈልግ ነው ማለት ነው። እና ይሄ ወርቃው እንደ ሰይጣን ነው፣ ከጠፋ አይገኝም ይባላል። እውነት ነው። ግን ብሩ ይጠብቀዋል ማለት የማይጠበቅ ነው። እኔም አላስበውም ይሄንን ነገር ማለት ነው። መልስ መስጠት ስላለብኝ ነው። እና የሚጠብቅ ነገር አይደለም። ይቺ ብር የተቀመጠችው እንዳጋጣሚ ነው። እንዳጋጣሚ የድሮዋ ብር ስለሆነ ተቀምጣለች እንጂ ወርቁን ትጠብቀዋለች ተብሎ አይደለም ቤተሰብ ማለት ነው። የምነግራችሁ ነገር ማለት ነው። እኔ ያልኩትን ሰምታችሁ እናንተ በጣም አለ አይደለ? አንዳንድ ጊዜ የሆነ ቪዲዮ እንትን ስንለቅ ብዙ ኮሜንት የሚሰጣለ ደግሞ ጥሩ ነገር ይሄ አስተማሪ ነው፣ ይሄ መረጃ ይሆናቸዋል ተብሎ በሚሰጠው ላይ ምንም አስተያየት አይኖረውም፣ ኮሜንት ምንም አይጻፍ ማለት ነው። እና በጣም ነው የገረመኝ ማለት ነው ኮሜንታተሮች። እኔ ይሄን አላምንበትም። ወርቁን ብሩ ይጠብቀዋል፣ ከሸይጧን ይጠብቃል የሚለውን እኔ ስላልኩ እናንተም ተከትላችሁ ይሄ ሽርክ ነው፣ ይሄ እንደዚህ ነው ምናምን ዲናችሁን ተማሩ ምናምን። ይሄ ኖርማል ነገር ነው። ምንም ብዙ ፕሮሰስ የሚያስኬድ አይደለም። ወረቀት ነው ብሩ ማለት ነው። ወርቁን የሚጠብቅበት ምክንያት የለውም ማለት ነው። ግን እንዳጋጣሚ ሆኖ አብሮ ስለተቀመጠ ያው የድሮ አባባልም ቢኖርም እኔ አምኔበት አይደለም። በአሁኑ ሰዓት እንዴት ነው ወርቅ የት ነው የሚቀመጠው? በየሻንጣው በየቦታው ነው ማለት ነው። ግን ምንድነው አብዛኛው ሰው ያውቀዋል። ወርቅ አንድ ጊዜ ከጠፋ አይገኝም፣ ያው ሰይጣን ነው ይባላል ማለት ነው። እና ይህንን ነገር እኔን እንደ ጥፋተኛ ወይም በዚህ ነገር አምኔበት አብሬ እንዲያስቀመጥኩት እንዳታረጉት ማለት ነው። ያንን ካላችሁ ደግሞ ይሄንኛውን እንዴት ብር ጋር አላስቀመጥኩትም ካመንኩበት ማለት ነው። ይሄንኛው አይታችሁታል፣ ብር የለውም ዝም ብሎ ነው። ያ አጋጣሚ በፊት ስለሆነ ዝም ብሎ የተቀመጠ ነገር ነው ማለት ነው። እና እኔ አምኔበት ይጠብቀዋል፣ ሰይጣን አይሸሽገውም ይሄን ወርቅ ብዬ አይደለም ልላችሁ ፈልጌ ነው ማለት ነው። እና በጣም እየሳኩ ነበረ ያንን ቪዲዮ ማለት ውስጤ እየተሰማኝ ምን አይነት ኮሜንት እንደምትጽፉ እየገባኝ ነበር ያንን ቪዲዮ የለቀኩ ማለት ነው። ግን ወዳው ጀምሯል ኮሜንቱ፣ ፈገግ አስብላችሁኛል። እናንተም እውነታችሁን ነው። ያው ዝሮ ሰው ካፉ የወጣውን ቃላት ነው መልስ መስጠት የሚፈልገው፣ እረዳችኋለሁኝ። እና ሀባይቢ ደግሞ አንዳንድ እህቶቼ አረብ ሀገር ያላችሁ የባህሪ ወርቅ ነው እንጂ የሳዑዲ ወርቅ ምናምን እያላችኋላችሁ።
የውጭ ወርቅ የውጭ ነው። ያው በየቦታው ያለው ሁኔታ የወርቁ ቢለያይም ማለት ነው። እኔ ያልኩት ደግሞ ከሀገራችን የውጭ ወርቅ በጣም የተሻለ ነው፣ ጥሩ ነገር ነው ለሽያጭ ብታቀርቡት እራሱ የሚል ነው እንጂ የሳዑዲ አይፈለግም የኩዌት ነው የሚፈለገው እንደዚህ ነው አላልኩም ማለት ነው። እናንተ በያላችሁበት ሀገር ወርቅ ገዝታችሁ ብትመጡ ይጠቅማችኋል ነው ያልኳችሁ ማለት ነው። እና አንዳንድ ደግሞ ኮሜንታተሮች ወርቁን መግዛት ብናስብ ብሩ የት ነው እያላችሁም ያላችሁ አላችሁ ማለት ነው። ይሄ ማለት ሁላችንም አረብ ሀገር ካለን እየሰራ ነው አይደለ? አገር ቤት ሌላ ያስጀመርነው ነገር ሊኖር ይችላል። ወደዛ እንልካለን። ግን በአጋጣሚ አንዳንድ ነገር ቀነስ እያደረግን ብናስቀምጥ ጠቅሞን እናገኘዋለን ማለት ነው። ያንን አጠረቃቅማችሁ አንድ ነገር ላይ ብትገዙበት በጣም ጥሩ ነው፣ አይከፋችሁም ማለት ነው። የሚመስለን ምንድነው አንዳንድ ጊዜ ወደ ኢትዮጵያ ሁሉንም ብር ልከን ልንመጣ ስንል በጣም እንጨናነቃለን። ምኑን ገዝተን ምኑን እንቶ በጣም ብዙ እንትን ይበዛብናል ማለት ነው። ለቤተሰብም ለራሳችንም ስናስብ ገንዘባችን አይበቃም። ከዛ ግን አንዳንድ ጊዜ የምናስቀምጣቸው ሳንቲሞች እዛ ለኛ ይጠቅሙናል ማለት ነው እና አይጎዳንም። ይሄ ደግሞ ዝም ብሎ አርሲ ኩርሲ የማይረባ ነገር አይደለም፣ ትልቅ ነገር ነው። ያው ገንዘባችሁ ጥሩ ነገር ላይ እንዳረፈ አርጋችሁ ቁጠሩት እና እየሰራችሁ ነው። የሰራችሁትን ገንዘብ 5 10 እያላችሁ ብታጠራቅሙት ብዙ ሆኖ ታገኙታላችሁ ማለት ነው። ሌላ ነገር ከምትገዙ ይሄንን ግዙት፣ ምንም አትከስሩም ማለት ነው። እኔ ያየሁትም ነገር ስለሆነ እና ወርቅ በጣም ትልቅ ነገር ነው፣ ታውቁታላችሁ ማለት ነው። ተጠቀሙበት እንዳያልፋችሁ ማለት ነው። ማለት ሰዓት አለው ይወደዳል፣ እዛም ቢሆን ማለት ነው። ግን ቀነስ የሚያደርግበትም ሰዓት አለ በየአመቱ ታውቁታላችሁ ማለት ነው። እና በዛ ሰዓት ገዛ ብታረጉ አይጎዳችሁም ለማለት ፈልጌ ነው ማለት ነው። እና ኮሜንታተሮች እንግዲህ ፈገጋስ ብላችሁኛል፣ አስቃችሁኛል ማለት ነው። አሁንም እንግዲህ ኮሜንታችሁ ይቀጥላል። ቪዲዮን ብቻ ሸር ላይክ እያረጋችሁ አበረታቱኝ፣ አግዙኝ፣ ከጎን የሆኑ እላችኋለሁኝ። ውድ የሀገሬ ልጆች፣ የመዳም ቅመሞች የእናንተ እገዛ ያስፈልገኛል ማለት ነው። እና በወርቅ ጉዳይ ያለውን ማብራሪያ የሰጠኋችሁ ይመስለኛል። ያን ያህል ብዙ ባይሆንም እኔም እንደናንተው ነኝ አውቃለሁኝ ማለት ነው። ይሄ ነገር እንትን እንደሆነ ማለት ነው። ይሄ ሽርክ ነው አውቃለሁኝ። ይሄ በዚህ አምኔበት አይደለም አብሮ የተቀመጠው ማለት ነው። ግን አንዳንድ ጊዜ ሌላም ሀገር ሆነን እኮ የሆነ የሌላ ሀገር ብር ይኖረናል፣ እንደዛ የተቀመጠ ነገር ነው ማለት ነው እንጂ ይሄ ለእንትን ለጥበቃ እንደ ፖሊስ ወይም እንደ ጋርድ ሆኖ የተቀመጠ ነገር አይደለም። ሀዋይቢ መልእክቴን በደንብ ብታዳምጡት ደስ ይለኛል ማለት ነው። ደግሞ መጀመሪያ ላይ ኮሜንት አትጻፉ። መጀመሪያ ቪዲዮውን እስከ መጨረሻው ድረስ አዳምጡት ማለት ነው። አሁን ትናንትና ላይ ኮሜንት የጻፋችሁት መጀመሪያ መግቢያ ላይ ያረኳትን ሰምታችሁ ነው ማለት ነው። መጨረሻ እስከ መጨረሻው አላዳመጣችሁትም። እኔም ለመሳቅና የእናንተን ኮሜንት ስለምፈልገው ያችን ነገር ቆረጥ አድርጌ ከመጀመሪያ ላይ አርጊያታለሁ ማለት ነው። ያ መሆን የለበትም። ቪዲዮ ምንድነው መረጃው እንዴት ነው ብለን አጣርተን ሰምተን ቢሆን በጣም ጥሩ ነው ማለት ነው። ለምን አንዳንድ ጊዜ የምንፈልጋቸው መረጃዎች መጨረሻ ላይ ሊሆኑ ይችላሉ ማለት ነው። ይህንን እሰቡበት ማለት ነው። አንዳንድ ጊዜ ስንሰለች በቃ መጀመሪያ ላይ የተባለችውን ቃላት ብቻ ያችን ሰምተን ኮሜንት እንጽፋለን ማለት ነው። ይሄ ደግሞ ትክክል አይደለም እና ይህን ይመስላል ማለት ነው። ውድ ቤተሰቦች፣ የሀገሬ ልጆች፣ የመዳም ቅመሞች አሁንም አስተያየት ካላቸው እንግዲህ አምጡት፣ እንቀበላለን ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።